በሰዎች ፍራቻ ውስጥ ተደብቃችሁ ማድረግ ያልቻላችሁት ነገር ካለ ህይወታችሁ ውስጥ እውነት ነው የምነግራችሁ፣ ህይወታችሁ ነው የሚያጠፋው። በእውነት ነው የምላችሁ። በጣም ከባድ ነው። በቃ ይሄንን ጸጸት ተሸክሞ መኖር የሚችል ሰው ያለ አይመስለኝም። እድሜ የምታስረጅ ነች። ያለ እድሜያችሁ ሽበት የምታስወጣችሁ፣ ያለ እድሜያችሁ ጎልጣችሁ እንድትሄዱ የምታደርግ፣ ያለ እድሜያችሁ በሽታ ላይ የምትጥላችሁ ነች። በእርግጠኝነት እሷ እኔ ህይወቴ ላይ እንደዚህ አይነት ጸጸት እንዲኖርብኝ አልፈልግም። ህይወቴን ብትኖሩ ራሱ ኑሮ አይደለም ህይወታችሁ ውስጥ ምንም ነገር እርካታ ይሰጣችሁ። ቻሌንጅ ፉል ይሆን እኮ ግን በጣም ከባድ ነገር እንኳን ቢሆን አድርጋችሁ ተፈትናችሁ ላይ እንደማይሆን እንኳን አረጋግጣችሁ ነው ከዛ በኋላ መሄድ ያለው። በህይወት ሞት የሚባል ነገር እንደሌለ መርሳት አልፈልግም። በቃ ህይወቴ ላይ ሞት አለ፣ የሆነ ታይም ላይ ሊመጣ እንደሚችል እርግጠኛ ነኝ። አብዛኛውን ጊዜ ሰዎችን ፈርተን የምናቆማቸው ነገሮች በሙሉ እኛ ህይወት ላይ በጣም ትልቅ ኢምፓክት ይኖራል። የራሳችን ብርሃን የለንም። አሁን በቃ ለሰዎች ተጨንቃችሁ የራሳችሁን አቅም አታወጡም፣ የራሳችሁን ኃይል አትጠቀሙም ነው። ህይወት ደግሞ እንደዛ አይደለች። የእናንተን አሻራ ትፈልጋለች። ዓለም ላይ ኦልሞስት ወደ 9 ሚሊዮን አካባቢ ሰው ይኖራል። ከነዛ ሰዎች ውስጥ አንዱ እኛ ነን። እኛ ማለት እኛ ብንጎል የምናጎለው ነገር አለ። አክቹዋሊ በጣም ብዙ የሚጎል ነገር አለ። አንተ ባለመኖር በጣም ብዙ የሚጎል ነገር አለ። እኔ ያለመኖሬ በጣም ብዙ የሚያጎለው ነገር አለ። ራሳችንን መሆን ስንችልና የራሳችን ብርሃን ለማብራት የወሰንን ሰዓት ነው ያቺ ጉድለት የምትሞላው። እያንዳንዱ ሰው የራሱ የሆነ አበርክቶ አለው። ሁሉም በራሱ መንገድ አስተዋጽኦ ማድረግ ይችላል ብዬ አስባለሁ። ሰዎች በጣም ብዙ አይነት ታሪኮች የምናሳልፍባቸው ውጣ ውረዶች፣ የህይወት መንገዳችን በሙሉ የተለያየ ስለሆነ ከእያንዳንዱ ሰው ልንማር የምንችለው ነገር በጣም ብዙ ነው እና አንደኛው ሰዎች ምን ይሉኛል፣ በወድቅስ፣ ብነሳ፣ የተለያዩ ሁኔታዎች ውስጥ ብገባ ሰዎች ምን ይሉኛል ብለን ስናስብ የመጀመሪያው መጠየቅ አለብን ብዬ ባስበው ይሄ ነገር እዚህ ወርጄት ላይክ ከ20 ከ30 ዓመት በኋላ የምር ይሄ ነገር ወርጃ ያደርጋል የምር ጸጸት ውስጥ አይከተኝም ብለን መጠየቅ መቻል ያለብን ይመስለኛል። አንድ እሱ ጥያቄ ወዴት ይመራናል ካላችሁ አዌርነስ እንዲኖረን ያደርጋል። ይሄ ነገር እኮ ለሰዎች ብዬ ዛሬ ያላደረኳቸው ነገሮች በሙሉ ነገ የማይቀር የህይወት ጸጸት ውስጥ ነው የሚከቱ አይደል? ያ ጸጸት ደግሞ በጣም ከባድ ነው። ዛሬ ለሰዎች ብለን ያላደረግናት በጣም ጥንጧ ነገር ነገ በህይወት ነው ዋጋ የምታስከፍለን። ዙሪያ ትመጣለች። ህይወት እንደዛ ነው። ልክ ኮምፓውንድ ኢፌክት ነው። ዛሬ የምናደርጋት ድርጊት ነች በረጅሙ ሄዳ የሆነ ህይወት የሚባል ነገር የሆነ ኤክስፔሪየንስ የሚባል ነገር የምትፈጥር። ትናንት ዛሬ የሚባል ቀን የለም በራሱ አይሚን ትናንትና ነገ የሚባል ቀን የለም። ዛሬ ብቻ ነው ያለን እጃችን። ዛሬ አመት ማለት ኦልሞስት 365 ዛሬ የተባሉ ቀናቶች ድምር ውጤት። በህይወታችን ውስጥ ትልቅ ዋጋ ያለው ነገር ዛሬ ነው። ዛሬ የምናደርጋት ድርጊት ነች አመት ሆና በአመት ውስጥ የሆነ አይነት ተግባር፣ የሆነ አይነት ውጤት፣ የሆነ አይነት እንቅስቃሴ የምናይባት ማለት ነው። ስለዚህ ይችን ዛሬ የምትባለዋን ጊዜ ደግሞ እንዳንጠቀም የሚያደርገን አንዱ ፍርሃታችን ነው። ለሰዎች ብለን ይሉኝታ ይዞን የራሳችንን አቅማችን አጥተን ሳንጠቀም ስንቀር በጣም ብዙ የሚጎል ነገር አለ። ከዛም በላይ ግን ከሆነ እድሜ በኋላ ነገሮችን መለስ ብለን ማየት ማድረግ እየቻልን ያላደረግናቸው በጣም ብዙ ነገሮች እንዳሉ ስናስብ በብዙ ህመም ይኖረዋል ይሄ ነገር እና አንደኛው በህይወታችን ውስጥ በጣም መለመድ ያለበት ነገር መጠየቅ መቻል። የምር ይሄ ነገር ለሰዎች ብዬ ያላደረኩት ነገር፣ ለሰዎች ብዬ ማድረግ እያለብኝ የተውኩት፣ በፍርሃት ተይዤ ሳላደርጋቸው የቀሩ ነገሮች በሙሉ ወርዝ ያደርጋሉ? አይ አብዛኞቻችሁ መልሱ እንደማይሆን ነው። ምክንያቱም አብዛኛውን ጊዜ ሰዎችን ፈርተን የምናቆማቸው ነገሮች በሙሉ እኛ ህይወት ላይ በጣም ትልቅ ኢምፓክት ይኖራል። በትልቁ ማለትም ይሄ ህይወታችንን እስከ ወዲያኛው ሊቀይሩ የሚችሉ አይነት እንቅስቃሴ ነው። ለምሳሌ ሰሞኑን ይሄን ቪዲዮ እየቀረጽኩ
በአይምሮ የሚመጡ በጣም ብዙ ሀሳቦች አሉ። አሁን እነገሌ ቢያዩትስ ይለኛል አይምሮ። እነገሌ ቢያዩትስ ምን ይሰማ? በቃ አሁን ዝም ብለህ ከመሬት ተነስተህ እያወራ በቃ ሰዎች ምን ይሉ ይችላሉ፣ ቤተሰብ ሲያዩ ምን ይላል ምናምን። አይምሮሽ እኔን ፕሮቴክት ለማድረግ በጣም ብዙ ነገሮች ይፈጠራሉ። ሰዎች ምን ይላሉ፣ ምን ይሉኛል የሚለው ጥያቄ መጣ። አንድ ይህ ቪዲዮ የሚቀረጽበት አንድ ዋነኛው ምክንያትም ይሄ ፒርስ አይ ሊቭ ማይ ላይፍ በቃ መኖር ፈልጋል እንደፈለግኩኝ ሁኜ ማለት። ይህ ሲባል በጣም ከመስመር የወጣ ባህሉን ሃይማኖትን የተቃረነ ነገር መሆን የለበትም። ሁሉም ነገር በልኩ ግን መሆን አለበት ብዬ የማስብ ሰው ነኝ። ስለዚህ እኔ ግን እኔን መሆን አልችልም። አንዳንዴ እናንተ ራሳችሁ መሆን ማትችሉባቸው በጣም ብዙ ቦታዎች አሉ አይደል? ከእንደዚህ አይነት ቦታ ራሴን አርቃለሁ። ከዛም ውጪ ደግሞ በአእምሮ ውስጥ የሚፈጠሩ እልፍ የሆኑ አይነት ትግሎች አሉ። ሰዎች ምን ይሉኛል፣ እንደዚህ ቢሆንስ፣ እንደዛ ቢሆንስ የሚል አእምሮዬ ከዛም ከዚህም እያዛመደ በጣም ብዙ የሚነግረኝ መረጃዎች አሉ። ነገር ግን አእምሯችሁ የሚነግራችሁ መረጃ በሙሉ መስማት አለባችሁ ማለት አይደለም። አንዳንዴ አእምሯችሁ እናንተን ፕሮቴክት ለማድረግ ነው። አልቲሜት ጎሉ ሴፍ መሆናችሁ ወይም ዴንጀር ውስጥ መሆናችሁ ወይም ደግሞ ሴፍ መሆናችሁን ማጣራት ነው። የአእምሯችሁ አልቲሜት ጎል እናንተ ሴፍ መሆናችሁን ማረጋገጥ ነው እንጂ እናንተ ባይ ዲፎልት እያደጋችሁ መሆን አለመሆኑ ግድ አይሰጠውም። በቃ በተቻለ መጠን ኢነርጂያችሁን ሪዘርቭ አድርጎ ሴፍ እንድትሆኑ ማድረግ ነው የሚፈልገው። ስለዚህ የአእምሯችሁ ዋና ጎል እሱ ስለሆነ አእምሯችሁ ብሬናችሁ የሚያስበው እንደዛ ስለሆነ በተቻለ መጠን አካባቢያችን ላይ አሉ የተባሉ ትሬቶችን እና ዴንጀርሶቹን ለማጣራት ይሞክራል፣ ዲቴክት ያደርጋል። የቦምብ የተቀበረ ቦምብ ቼክ ማድረጊያ ሜታሉ ምን ይዛት የምንቀሳቀሰው አለች አይደል? ሜታል ዲቴክተሯ ልክ እንደሱ ማለት ነው። ዙሪያችሁን በሙሉ ነው ቼክ የሚያደርገው። የሆነ ትሬት አለ ብሎ ባሰበ ቁጥር ላይክ የተለያዩ የአእምሮ ክፍላችሁ ጋር ስፔሻሊ ከፊር ጋር ተያይዞ አብዛኛውን ተሳትፎ የሚያደርገው ይሄ ኢሞሽናል ፓርት ኦፍ አወር ብሬን አሚግዳላ የሚባለው ሞር ኢንቮልቭ የሚያደርገው እንደዚህ አይነት ነገር። ፍርሃት ባይ ዲፎልት ናት ባድ ቲንግ፣ መጥፎ ነገር አይደለም። እኛን ፕሮቴክት ለማድረግ ሰውነታችሁ ላይክ አለርቲንግ ሲስተም ልክ የሆነ አይነት ትሬቶችን ቼክ ሲያደርግና የሆነ አይነት ትሬት አለ ብሎ ሲያስብ ያኔ የሚፈጠሩ ኬሚካል ሪያክሽኖች አሉ ማለት ነው። አምልጥ፣ እንደዚህ አይነት ዴንጀር ውስጥ እየገባ ነው ብሎ የሚያስብ እሱን እኛን ለመጠበቅ ነው የሚያደርገው። ባይ ዲፎልት ፍርሃት እኛን ለመጠበቅ የተሰራ ነገር ነው እንጂ እኛ ከምንሄድበት ለማቆም ማለት ነው። ዋት ሃፕን እዚህ ጋር ኢንተረስቲንግ የሆነ ፖይንት ምን ይፈጠራል? ይሄ ላይክ ኖቲፊኬሽን ነው ለሰው ለእናንተ ልክ እንደ ኖቲፊኬሽን። ፍርሃት ማለት ልክ እንደ ኖቲፊኬሽን ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ለምሳሌ መንገድ ላይ ለምሳሌ አንድ ልጅ ያውራ ብዬ ባስብ ከመሄዴ በፊት ወደ አእምሮዬ አናሊሲስ ይሰራል። ሂደህ ምን ልታረግ ትችላለች? ምንድነው ፖሲብል አውትካሞቹ ሊሆኑ ይችላሉ? አንደኛ እሺ ልትል ትችላለች፣ ዛት ሴፍ። አውትካሞቹን ቼክ እያደረገ በቃ ኢዝ ኢት ሴፍ ኦር ናት ነው። ኢዝ ኢት ሴፍ ኦር ናት ነው። በቃ እያንዳንዱ አክሽን ኢዝ ኢት ሴፍ ኦር ናት፣ ኢዝ ኢት ሴፍ ኦር ናት። ሂጄ ባናግራት ምን ኢግኖር ልታደርግ ይችላል። ኢዝ ኢት ሴፍ ኖ። ምን ይሆናል? ኬሚካል ሪያክሽን ይፈጠራል ማለት ኢዝ ኢት ሴፍ ኦር ናት። የሆነ አይነት ሪያክሽኖች እየተፈጠሩ ይመጣሉ። አብዛኛውን ጊዜ ፖዚቲቭ አውትካሞቹ ሞር ለምሳሌ እሺ ልትለኝ የምትችልበት አጋጣሚ እኮ አለ አይደል? ከዛ ይልቅ ግን አእምሮ ትኩረት የሚወስደው የትኛው ነው? እምቢ ልትል የምትችልበትን አጋጣሚ ነው ሞር ሴንስ ነው። ሞር ትሬቱ ነው እንጂ ሴፍቲውን ፈልጎ አያመጣም። እንደዚህ አይነት ነገሮች በምንድን ነው የሚመጡት? አብዛኛውን ጊዜ ሴት የሚያናግሩ ሰዎች፣ ሴት የሚያናግሩ ወንዶች አይታችሁ ከሆነ ብዙ አይፈሩም አይደል? እኛ ሴት ማናገር የምንፈራው ለእንደዚህ አይነት ነገር ብዙ ኤክስፖዘር ስለሌለ ነው። ቢካዝ ሂዳችሁ እስካላያችሁ ድረስ አእምሯችሁ አክቹዋሊ አናሊሲስ ሰርቶ በሆነ መንገድ
የሰማውን እንዲሁም ደግሞ ኦልሬዲ ራሱ ካለው መረጃ አጠራቅሞ አውጥቶ አውርዶ የሚሰጣችሁ መረጃ ነው እንጂ አእምሯችሁ ሴፍ አይደለም፣ ልክ አይደለም ስላላችሁ በራሱ መጥፎ ነገር ነው ማለት አይደለም። እሱ አእምሯችሁ የሚላችሁ ነገር በሙሉ አምናችሁ አትቀበሉ። ቢካዝ አእምሯችሁ ኦልሬዲ ካለውና አጠቃላይ ከሰበሰባቸው መረጃዎች ተነሱ ነው የሆነ አይነት ኮንክሉዥን የሚሰጣችሁ። እሱ ደግሞ ሁሌ ልክ አይደለም። በተለይ አዲስ ነገር ለማድረግ እየሞከራችሁ ከሆነ አብዛኛውን ግሮዝ የሆነ አይነት ህልም ሲኖረን የሆነ አይነት ለውጥ ሲኖረን በቃ በተለይ የመጀመሪያዎቹ ጊዜያቶች በጣም በፍርሃት ስሜት ውስጥ እንገባለን አይደል? ለዛ ነው ለውጥ በጣም ከባድ የሚሆን። አንዱም ለአእምሯችን ለውጥ ማለት በጣም መጥፎ ነገር፣ በጣም መጥፎ ነገር። ምክንያቱም የለመደው ቦታ አይደለም፣ በጣም ዴንጀረስ ነው። ከዚህ በፊት አይቶ ሰምቶት የማያውቀው ነገር ነው። ስለዚህ እንደዛ ስለሆነ ኢሴትሬት። ስለዚህ በተቻለ መጠን ፍርሃት ይኖራል። በቃ በተቻለ መጠን ሰውነታችሁን አንተ ፕሮቴክት ለማድረግ ነው እዛ ጋር የሚሞክር እሱ የሚፈጥረው ነገር አለ። አብዛኛውን ጊዜ የምናደርገው ምንድነው? ፍርሃታችንን አልፈን ብንሄድና ባናዳምጠው ኖሮ ኦኬ ከራሳችን ጋር ቁጭ ብለን እኮ ማለት ነው። ይሄ ነገር ላይክ ሎጂካል በሆነ መንገድ አሁን ምን ይፈጠራል መሰላችሁ? ሞር ኢሞሽናል ፓርት ኦፍ አወር ብሬን እና የሎጂካል የሆነው ፓርት ኦፍ አወር ብሬን ሞር ኢሞሽናል የሆነው በጣም ቱ ፋስት ስለሆነ ዶሚኔት ያደርገዋል። ለምሳሌ የሆነ አይነት ፍርሃት ስሜት ሲኖራችሁ ግን ማሰብ አልችልም። ለምሳሌ አሁን ሰዎች ምን ይሉኛል፣ እንደዚህ ቦታ እንደዚህ ቢሆንስ እንደዚህ በሆንስ ምናምን እያልኩኝ የሚመጣ ከሆነ ለምሳሌ ቁጭ ብዬ በጣም የፍርሃት ስሜት ውስጥ ሆኜ ለምሳሌ ዛሬ ይህን ቪዲዮ ስልክ ሰዎች ምን ይላሉ እያልኩኝ እያስተኩኝ ማወራ ከሆነ ኢቭን አእምሮዬ በአግባቡ ማሰብ አይችልም። ቢካዝ የፍርሃት ስሜቱ ሞር ዶሚኔት አድርጓል ማለት ነው። ነገር ግን ትንሽ ከችግር የለው አንድ ደቂቃ ቢሆን ላውራ በቃ ከዛ ካልሆነ ደግሞ ኦኬ አልፖስተውም፣ ይህንን ቪዲዮ አልፖስተውም፣ ችግር ያለው ራሴ ካልተመቸኝ እደልተዋለሁ ብዬ ሳስብ ላይ ትንሽ ባላንስ ያደርግ ያኔ ገብቼ አወራለሁ ማለት ነው። ገብቼ አወራና ምን ሀፕን ያደርጋል? እያወራው ሞር እያወራችሁ ስትሄዱ እያደረጋችሁ ስትሄዱ ሞር እየለቀቀ ላይክ እዚህ ሴፍ ማለት እያዩ ይመጣል። ይሄ ነገር ሴፍ ነው፣ ያኔ ግን ያሰብኩትን ያክል ከባድ አይደለም ማለት ይጀምራል። በተቻለ መጠን ለፍርሃታችሁ ኤክስፖዝድ አድርጉት ራሳችሁ ነው። አሁን እኔ የምለው ማለት ሰዎች ምን ይሉኛል ብለን የምናስብ ከሆነ ኦኬ ለምሳሌ ቪዲዮ መቅረጽ አሁን ቪዲዮ መቅረጽ ባርቴኛል አረ ይህንን ቪዲዮ ማን እንደሚያው አላውቅም፣ ማን ጋር እንደሚሄድ አላውቅም። ሁ ኬርስ ግን ምንድን ነበር ሳድርግ ነበር በጥቂቱ ለምሳሌ ይህንን እንደዚህ አይነት ኮንተንቶች መልቀቅ ጀምራለሁ ብዬ ካሰብኩኝ ቆየት ብሏል። ግን ምንድን ነበር በዛ መሀል ሳድርግ ነበር ዝም ብዬ ማታ ገባና ሞመንት ይህንን ቪዲዮ ዩቲዩብ ላይ ፖስት አድርጓለሁ ብዬ ሳስብ ምን ሆነ ልቤ ይመታል ማለት አእምሮዬ ትሬቶችን እያንዳንዱ ዲቴክት ማድረግ ይጀምራል። ምንድነው ምን ሀፕን ይህንን ቪዲዮ ዩቲዩብ ላይ ሊለቀው ሰዎች ምን ሊሉ ይችላሉ የሚል ነገር ዲቴክት ያደርጋል። ይህን አይነት ኮንክሉዥን ይሰጠኛል ማለት ነው። ኦኬ ይሄኛውን ነገር ኦቨርካም ማድረግ አለብን። ስለዚህ ምንድነው ያደረኩት? ሴፍ ሌቭሉ ላይ አምጡት። መጀመሪያ ላይ ሴፍ መሆኑን እንዲያውቅ ሴፍ ሌቭል ላይ አምጡት ማለት ለምሳሌ ዩቲዩብ ቀርጻችሁ ዩቲዩብ ላይ ቪዲዮ ቀርጻችሁ ዩቲዩብ ላይ መልቀቅ በጣም የሚያስፈራ ነገር ምናምን አይደል? በዛ የተነሳ አእምሯችሁ ከእናንተ ጋር ግብ ውስጥ ይገባል። ይሄ ነገር ለአንተ ጥሩ አይደለም፣ ከዚህ ነገር እረፍ፣ ተቆጠብ፣ ይህንን ነገር ማድረግ ቢካዝ የሆነ አይነት ዴንጀረስ እየሸተተ የሆነ አይነት ትሬት እየሸተተኝ ነው ብሎ ነው የሚያስበው። እያነፈነፈ ነው እያንዳንዱ ሞመንት እኛን ፕሮቴክት ለማድረግ ያነፈንፋል። በተጠንቀቅ ነው ያለው። ይሄ እናንተ አደጋችሁ አላደጋችሁ ጉዳዩ አይደለም። ህይወታችሁ ላይ ለውጥ መጣ አልመጣ ጉዳዩ አይደለም። ተቸግራችሁ አላልተቸግራችሁ ጉዳዩ አይደለም። ምንድነው እሱ ዋነኛው ዓላማውና ጉዳዩ የምናደርገው ነገር እኛን ያቆየናል አያቆየንም፣ የሆነ አይነት መጥፎ ነገር ሲከተናል አይከተን፣ ኢዝ ኢት ሴፍ ኦር ኖት ነው። በቃ ዳትስ የመጀመሪያው ትልቁ ጥያቄ። የምታደርጉትን ነገር በሙሉ ሴፍ መሆኑን ሲያቅ ድረስ ሴፍ መስሎ የሚሰማው ሌቭል ድረስ አውርዱለት። ለምሳሌ እንዳልኳችሁ ቪዲዮ ቀርጾ ዩቲዩብ ላይ መፖሰት ከባድ ነው አይደል? ቪዲዮ ሴት ማናገር ከባድ ነው አይደል?
ስለዚህ ዩቲዩብ ላይ ቪዲዮ ቀርጾ ማናገር ከባድ ከሆነ ምንድን ነው የምታደርጉት? ላይክ ቪዲዮ ቀርጾ መልቀቅ ከባድ ከሆነ ምንድን ነው የምታደርጉት? የመጀመሪያ ኦኬ ቪዲዮ አለቅ፣ ለምን እለቀዋለሁ? ምን ችግር አለ? ቪዲዮን አለቀውም ግን ዝም ብዬ አወራለሁ። ለምሳሌ ኮሚኒኬሽን ስኪል እንዲዳብር ማውራት አለብን። ስለዚህ ኢቭን ራሳችንን ጋር እኮ ማውራት እንደዚህ መታየት እኮ እንፈራለን። ስለዚህ ችግር የለም 1 ደቂቃ አወራለሁ፣ እሷን ቪዲዮ ራሴ ዝም ብዬ ይዛታለሁ፣ አለቃትም። ይህንን ኦልሞስት ለተከታታይ 1 ሳምንታት ነው ምናምን አድርጌዋለሁ። ሰው የተለያዩ ምን አየሁ መሰላችሁ? ልክ እንደዛ አደረኩኝ። ቪዲዮቹን አልለቀኳቸውም፣ እለቅላችኋለሁ የሆነ ታይም ላይ አክቹዋሊ። ግን ምን ተፈጠረ? ላይክ ማውራት እንደምትችሉ ታውቃላችሁ። ከዛ አእምሯችሁን እያስተማረ ሪዋይድ የሚደረገው ሪሊ ላይክ በአክሽን ነው እንጂ በማውራት አይደለም። ላይክ አእምሯችሁ ይረዳል ሴፍ እንደሆነ ነገር አንቲል የሆነ ነገር ሴፍ መሆኑን እስካላሳያችሁት ድረስ በታምር ያን የፍርሃት ስሜት ሊያጠፋላችሁ አይችልም። ስለዚህ ለአእምሯችሁ የሆነ አይነት ዳታ ተሰጥቷል። ከዚህ በፊት ይህንን ነገር አድርገህ ታውቃለህ ይላል። አይ አላውቅም። አዲስ ነው ላንተ። ስለዚህ ይሄ ነገር መጥፎ ነው የሚል ግን ከዚህ በፊት በትንሹ ላይክ ክፍለ ሀገር አካባቢ ይደረጋል አይደል? አረቂ እንዲለምዱ በሰሱ ነው መጠጥ እንዳያምራቸው እየተባለበት ነከር እየተደረገ ያልሷቸዋል። ላስ በምላስ ላስ ከዛ ቀስ እያሉ ጠላም እንደዚህ ያልሷቸዋል። ቀስ እያሉ ግን ያንን ሙሉን አረቂ ይለምዱታል፣ ጠላውንም ይጠጣሉ። ግን የለመዱት በምንድን ነው? በእጅ በመንከት እንደዚህ። እናንተ ለሰውነታችሁ ልክ እንደ ሕፃን ልጅ ነው የምታስተምሩት። ላይክ ግብ በመፍጠር አይሆንም ከሰውነታችን። ምንድነው የምናደርገው? ሴፍ መሆኑን እናሳይ። ላይክ ቪዲዮን አይልቀውም፣ ማንም አያየውም። ከዛ ይህን ነገር እያደረጋቸው ስሩ አክሽን አእምሯችሁ ላይ ይደረጋል። ያየዋል። ከዛ ያይና ዲስ ኢዝ ሴፍ ከሊፈር ያን ያክል የሚያስፈራ ነገር አይደለም፣ ሴፍ ነው ይላል። ከዛ ለምሳሌ ሴቷን ቪዲዮችሁ ማናገር ለምሳሌ ላይክ ሂዶ መጀንጀን አይደለም። ለምሳሌ ሂዳችሁ ጀንጀናችሁ ስልክ መቀበል አይደል? ኦኬ እሺ፣ ስልክ መቀበሉን አታስቡት። ስልክ ተቀብላችሁ መምጣትን ስታስቡ አእምሯችሁ ኢግኖር ላይክ ባትሰጣችሁ ስሩ ያስባል። ለምንድን ነው? እሺ ችግር የለውም ተሰጠችኝ ነው፣ ግን ኢግኖር ለመደረግ ሄዱ። ላይክ አላርን ምላሽ ጠብቃችሁ አትሄዱ። እሷ ጋር ግን አለማሙት፣ እየሄዳችሁ አጋጩት። ራሱ ላይ እየሄዳችሁ አላትሙት። ከዛ አሳዩት። ይሄ ነገር እንዳሰብኩት ያን ያክል ከባድ አይደለም፣ ሴት ልጅ ማውራት ያን ያክል ከባድ። ሂዳችሁ ግን እያሳያችሁት ካልሆነ በስተቀር የመጀመሪያው እንትን ላይ ይከብዳችኋል። ከዛ ሁለተኛው ላይ ይቀላል። ቢካዝ የሆነ አይነት ኤክስፔሪንስ አለው አእምሯችሁ አይቷላ። ስለዚህ ፍርሃትን ልንጋፈጥ የምንችልበት ፍርሃታችን ልናሸንፍ የምንችልበት ደወል ብዬ ማስበው ነው ኤክስፖዝ ማድረግ ነው። ራሳችንን ለሚፈራው ነገር ማጋለጥ። ከዛ ነገር የምንሸሽገው ከሆነ ራሳችንን ይበልጥ ነው ፍርሃታችን እያደገ የሚመጣው። ሰው ምን ይሆናል? የሆነ አይነት ውጤት ጠብቀን የሆነ አይነት ነገር ጠብቀን የምንሄድ ከሆነ ሞር ፍርሃታችን እያደገ አላልኩም። በቃ ለምሳሌ አሁን ኢግኖር ተደረጋችሁ፣ የሆነ ምላሽ ጠብቃችሁ ኢግኖር ከተደረጋችሁ አላልኩም ይሄ እንዳልኩ ነው መጥፎ ነገር ነው ብሎ የሚያስብ። ስለዚህ እንደሱ ከምታደርጉ ላይክ ፍሊፕ እያደረጋችሁ ነገሮችን ፍሊፕ እያደረጋችሁ ላይክ ስታስቡት ሪሊፍ የሚሰጣችሁ የትኛው ሌቭል ላይ ነው? ለምሳሌ ሴት ማናገር ስልክ ቁጥር መቀበል ብላችሁ ስታስቡ ላይክ ልባችሁ ይመታል ምናምን። ስልክ ቁጥር አትጠይቁ። ሄዳችሁ ላይክ ቪዲዮ ለመቅረጽም ከሆነ ዩቲዩብ ላይ ፖስትን አትፖስቱት። ሴፍ ይሄ ልባችሁ ርፍ የሚልበት ያቺ ቦታ ላይ ያቺ ሴፍ ሌቭሏን ፈልጋችሁ ኤክስፖዝ አድርጉት፣ አለማምዱት ቀስ እያላችሁ። ከዛ በኋላ ላይክ ለምትፈልጉት ነገር መከርበት ትችላላችሁ ማለት ነው። የመጀመሪያው እንዳልኳችሁ ነገሮችን ሀፕን ሲያደርጉ ጠይቁ። በቃ እኔ ኦልሬዲ ይሄ ስሩ ማይ ላይፍ ኤክስፒሪየንስ ያገኙትን ነው የምነግራችሁ። አሁን ይህንን ቪዲዮም እየቀረጽኩ ያለሁት ለዛ ነው። ለምሳሌ ኢዚት ወይዚት ላይክ የምር ይሄ ነገር ከሆነ እድሜ በኋላ የምር የሚቆጨኝ ነገር አይደለም። ብዙ ነገር ማድረግ እየፈለኩኝ አለማድረግ የሚቆጨኝ ነገር አይደለም። መቅረጽ እየፈለኩኝ መቅረጽ አለመቻሌ፣ ለሰዎች ሀሳቤን ሼር አለማድረጌ ላይክ ከዛሬ ነገ እሻላለሁ። ዛሬና ትናንት አንድ አልነበርኩም። ከዛሬም ደግሞ ነገ እንደምሻል እርግጠኛ ነኝ። ይሄንን በጣም እርግጠኛ ነኝ። ከምንም ነገር በላይ ላለፉት ኦልሞስት 4-5 ዓመታት ራሴ ላይ ነበር ስሰራ ነበር። ከምንም ነገር በላይ አካውንቴ ባዶ ሲቀር ራሴን የተለያዩ
ነገሮችን ለማስተማር እየሞከርኩ ራሴ ላይ ኢንቨስት እያደረግኩ ነው። ስቲል በቃ ራሴ ላይ ኢንቨስት ማድረጉን በጣም ሞድ እሱ ነገር አይነ የሆነ ታይም ላይ እንደሚከብድ አእምሮ ላይ ኢንቨስት ማድረግ ቁጭ ብሎ መጽሐፍ ማንበብ ራስን የሆነ ቻሌንጅ ውስጥ ከቶ እዛ ቻሌንጅ ውስጥ የሆነ አይነት መፍትሄ ይዞ ለመውጣት መሞከር። እነዚህ ነገሮች በሙሉ የሚደረጉት የህይወት ጠርዝ ላይ ቆሜ የሆነ የህይወት ጠርዜ ላይ ቆሜ አሁን ማድረግ ያሉብኝን ማድረግ የምፈልጋቸው ነገሮች ባለማድረግ እንደሚጸጸተኝ ስለማውቅ ያቺ ጸጸት እንድትገጥመኝ አልፈልግም። ህይወቴ ላይ ማለት ያለ እድሜ የምታስረጅ ነች። ያለ እድሜያችሁ ሽበት የምታስወጣችሁ፣ ያለ እድሜያችሁ ጎልጣችሁ ልትሄዱ የምታደርግ፣ ያለ እድሜያችሁ በሽታ ላይ የምትጥላችሁ ነች። በእርግጠኝነት እሷ እኔ ህይወቴ ላይ እንደዚህ አይነት ጸጸት እንዲኖርብኝ አልፈልግም። ህይወቴን በቃ ነገ ሟች እንደሆንኩኝ እያሰብኩኝ ዛሬ ላይ መስራት ያለብኝን ማሰብ፣ ሁሌ ዘላለም እንደሚኖርም እለት እለት ማሰብ አልፈልግም። ነገ ያጅ ነኝ በቃ አይደል? ሁላችንም ነገ እኮ እንሄዳለን። ሁላችንም መሄዳችን አይቀርም። ግን ህይወት ሞት የሚባል ነገር እንደሌለ መርሳት አልፈልግም። በቃ ህይወቴ ላይ ሞት አለ። የሆነ ታይም ላይ ሊመጣ እንደሚችል እርግጠኛ ነኝ። መሞት አይቀርም፣ ማግኘት አይቀርም፣ ማለፍ አይቀርም። ግን ስኖር ቢያንስ የምፈልጋትን ነገር አድርጌ ማለፍ እፈልጋለሁ። ይሄ ቪዲዮ ከራሴ ጋር እየታገድኩ የሚለቅላችሁ ቪዲዮ ዛት ሰው አንደኛው ይሄኛው ነገር ነው ወደ አዌርነስ ይመራል። ይህ ግንዛቤ ሲኖራችሁ ይህ አዌርነሳችሁ ግንዛቤው በራሱ ኦኬ ቀጣይ ምንድን ነው ማድረግ ያለብኝ የምትለዋን ጥያቄ መልሳችሁ እንድትጠይቁ ያደርጋችሁ። ያቺ ጥያቄ ወደ ተግባር እንድትወስዳችሁ ትሆናል። እንደዚህ ከሆነ መጨረሻ ላይ የሚጸጸተኝና ነገሮችን አለማድረጌ ኦልሞስት ህይወቴን የሚያሳጣኝ አይነት ከሆነ ነገ ላይ ማለት ከቤተሰቦቻችሁ ጋር ከራሳችሁ ጋር ሰላም አትሆኑ። እውነት ለመናገር ማድረግ የቻላችሁትን ማድረግ እየቻላችሁ ማድረግ ያልቻላችሁትን በሰዎች ፍራቻ ውስጥ ተደብቃችሁ ማድረግ ያልቻላችሁት ነገር ካለ ህይወታችሁ ውስጥ እውነት ነው የምነግራችሁ ህይወታችሁ ነው የሚያጥረው። በእውነት ነው የምላችሁ። በጣም ከባድ ነው። በቃ ይሄንን ጸጸት ተሸክሞ መኖር የሚችል ሰው ያለ አይመስለኝም። በጣም ከባድ በቃ ብትኖሩ ራሱ ኑሮ አይደለም ህይወታችሁ ውስጥ ምንም ነገር እርካታ ይሰጣችሁ። ቻሌንጅ ፉል ይሁን እኮ ግን በጣም ከባድ ነገር እንኳን ቢሆን አድርጋችሁ ተፈትናችሁ ላይ እንደማይሆን እንኳን አረጋግጣችሁ ነው ከዛ በኋላ መሄድ ያለው። እኔ ያለ ምንም ነገር ለ4-5 ዓመታት ስለፋለት የነበረው ነገር አለ ምንም አይመስለኝም። በቃ ምንም ውጤትም አላየሁበትም፣ ምንም አላልኩበትም። ግን አይ ዶንት ኬር ላይክ እሱን ነገር ማድረግ እፈልጋለሁ። በዚህ ማለት በዛ ህይወቴ ላይ ማድረግ የምፈልጋቸው ነገሮች ማድረግ እፈልጋለሁ። ዛትስ ዋይ